በዚህ መንገድ ዘግቦታል። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ ሲል መሰረት ሚዲያ ዘግቦታል። በማዕከላዊ ኢትዮጵያ በጉራጌ ዞን ያው እንዳልኩት ተመስገን ጌታቸው፣ ይታገሱ አሰግደው፣ ግዛው ግርማይ የተባሉ 3 የአማራ ክልል ተወላጆች ይላሉ እኮ የአማራ ክልል ተወላጆች ቢባሉ የለም የአማራ ልጆች ማለት ነው። የአማራ ልጆች የአማራ ክልል ተወላጅ ብቻ አይደሉም። የአማራ ልጅ ኤቭሪዌር አለ። የአማራ ክልል ተወላጆች አይደሉም። አበሽጌ ላይ የተገደሉት የዛው ሀገር ተወላጆች ናቸው። የዛው ሀገር ልጆች ናቸው። ከአማራ ክልል አበሽጌ ላይ ሄደው አይደለም የተገደሉት። ሀገራቸው መሬታቸው ያቀኑት ያለሙት የነሱ ቤት ነው። እዛ ቦታ ላይ አውርደው እነማን እንደሚያደርጉትም መረጃዎች አሉ። ለጊዜው ስለማይጠቅም አላነሳውም። ለሚመለከተው አካል በተለይ በዚህ በአማራ ላይ የሚደርሰውን ጥፋት ሰንደው ለሚይዙ ተቋማት ብቻ ነው ማድረሰው። ይህንን ጥፋት በተመለከተ ማለት ነው። ግን የተገደሉት ምናችሁ ተብለው ነው? ፋኖ ናችሁ። የዘፈቀደ ፋኖስ ቢሆኑ በዘፈቀደ እርምጃ ተወስድባቸዋል። ፍትህ ዲዘርቭ አያደርጉ፣ በህግና በስርዓት መዳኘት አይገባቸው። ፋኖ ናችሁ ተብሎ መረሸን አለባቸው ዊዛውት ምንም ዲው ፕሮሰስ ኦፍ ሎው። ኦኬ፣ ያለ ምንም ፍትህ ሂደት ነፃ ፍቃድ ነው የሚወሰደው ማለት ነው። ጠባችሁ ከፋኖነታቸው ነው ከአማራነታቸው? እሱን ግልጽ ታደርጋላችሁ ጊዜው ሲደርስ ማለት ነው። እና የጉራጌ ህዝብ ደግሞ በስምህ እንዲህ አይነት ነገር እንዳይፈጸም ታገል። አንተ በርታ፣ እናውቃለን እንዴት እየኖርክ እንዳለ። ታገል፣ በርታ፣ በይፋ በአደባባይ እንዲህ አይነት ነገሮችን ታገሉ። ምክንያቱም እየነጋ ስለሆነ የዚህ ትግል ሂደት አካል ሁኑ። ኦኬ፣ በግፍን ተሸክማችሁ 2 እና 3 ቀን ፍቃድ የተሰጣችሁ አድርጋችሁ አትቀጥሉ። በምን አይነት ሁኔታ ውስጥ እንደምትኖሩ በደንብ ታውቁታላችሁ ማለት ነው። ኤኒዌይ ድርጊቱ የተፈጸመው አገና የተባለች ቦታ ነች። በደንብ ነው የማውቀው። እዛ ቦታ ላይ የመንግስት ኃይሎች በአካባቢው በአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር ነው የፈጸሙት። ይሄን እንግዲህ ፋኖ ናችሁ ብለው በአደባባይ ወጣቶችን ረሽነዋል የሚለውን ያዙልኝ መዝግባችሁ። በጣም ጠቃሚ ስለሚሆን ነው ይሄንን የማነሳው። እንግዲህ ይሄንን ካልኩኝ ሌሎችን ጉዳዮች ወደ እናንተ ላድርስ። ከአበሽጌ ጋር ተያይዞ ሌላው በአዲስ አበባ ዲያስፖራን በተመለከተ ነው። በተመሳሳይ እንደዚሁ መሰረት ሚዲያ ነው እሱንም ይዞት የወጣው። አንድ ወንድም ኢትዮጵያ ሄዶ በተለያየ ቦታ ከተማ ውስጥ ሲንቀሳቀስ ተይዞ ከተያዘ በኋላ ደግሞ እንደዚሁ አቶ ጳውሎስ አምባቸው የተባለ ዲያስፖራ ከአሜሪካ ሀገር ወደ ሀገር ቤት ለግል ስራ የተመለሰው ዲያስፖራ መንገድ ላይ ለውትድርና ታፍሶ እስር ላይ ያለ በደረሰበት ድብደባ ህይወቱ ማለፍ ችሏል። ስሙ ማን ነው? ጳውሎስ አምባቸው። የት ነው ሄደው? ከአሜሪካን ሀገር። ባለፈው ምን ብለናል? ከካናዳ ሄደ ዲያስፖራም እንደዚሁ እስር ቤት ታፍሶ ፋኖ ነው ተብሎ ገብቶ ሊትራሊ ማን ነው የሚያስሩት ማለት ነው። አማራ ሆነ ወደ ሀገርህም ስትገባ ፋኖ ነህ እያለ ያስራል። ራንደምሊ ነው የሚያስርህ። ራንደምሊ ነው ወደ እስር ቤት የሚያስገባ። እስር ቤት ብቻ አይደለም ለውትድርና ያፍሳል። ሀገር ያለ መስሎ ነው አንተ የምትሄደው። ምን አይነት ሁኔታ ምን አይነት ፖለቲካዊ ሁኔታ ሀገሪቱ ውስጥ እንዳለ ነው በየዕለቱ ፕሮግራም የምንሰራው። በየዕለቱ ህዝቡ ራሱን እንዲጠብቅ ከምን አይነት ስርዓት ጋር ህዝባችን እየኖረ እንዳለ ይሄ ስርዓት ምን አይነት ስርዓት እንደሆነ በየዕለቱ እንናገራለን። ተነስተው ወደ ሀገር ቤት የሄዱ ሰዎች በእንደዚህ አይነት አሰቃቂ ሁኔታ ግድያ ይፈጸምባቸዋል። ጳውሎስ አምባቸው የቀብር ስነ ስርዓት የሚፈጸምበትም ቀን እንደዚሁ የቀብር ስነ ስርዓት 9 ሰዓት ሳሉ አዲሱ ቀብር ይላል። መብራት ኃይል ነው የሚፈጸመው ይላል። ሳሉ አዲስ ሰፈር ነው የቀብር ስነ ስርዓት የመኖሪያ ቤት አድራሻቸው እንደዛ ተብሎ ተጠቅሷል። እንግዲህ ይሄንንም መሰረት ነው ይዘጋው። ተመልከቱ ምን እያደረጉ እንዳሉ ማለት ነው። እንግዲህ ዲያስፖራ ወደ ሀገር ቤት ይምጣ ይላል። በሌላ መንገድ እዛ ሄዱ ዲያስፖራዎች መንገድ ላይ ራንደምሊ ይታፈሳሉ። ከዛ ለጦርነት ተዘምታላችሁ ይባላሉ። እንግዲህ እነዚህ ዲያስፖራዎች ጋር ደረሰ ማለት ሀገሪቱ ውስጥ ያለውን ጉዳይ የአደጋውን መጠን መለካት ትችላላችሁ። በምን ያህል መጠን በምን ያህል ስፋት ይሄ ጉዳይ እየተከናወነ እንዳለ በትክክል እንድትገነዘቡት ያስችላል የሚለውን ነገር እንድትይዙልኝ ነው። በወለጋ በተመሳሳይ መጠነ ሰፊ ጥቃት እያደረሱ ነው። ንጹሃን ላይ ነፃ ፍቃድ እርምጃ እየወሰዱ ነው ያሉት። ከእያንዳንዱ ቦታ ላይ የምትፈናቀሉ ቤታችሁ የሚፈርስባችሁ ሰዎች በነገራችን ላይ ፍትህ ከመጣ ለእናንተ ነው የሚመጣው። ለውጥ ከመጣ ለውጥ የሚመጣው ለእናንተ የሚደረግ ለእናንተ የሚከፈል መስዋዕትነት ነው። ይሄ መስዋዕትነት ይሄ የትውልድ ትግል እናንተን ሀገር አልባ ያደረገውን ስርዓት ተጠያቂ ለማድረግ እናንተን ወገን አልባ በሀገራችሁ ጥፋት እንዲፈጸምባችሁ ያደረገውን ስርዓት ተጠያቂ ለማድረግ የሚደረግ ማፈናቀሉ በቂ አይደለም። ርሸና አለው፣ ግድያ አለው፣ እስር አለው፣ ማንጓጠጥ አለው። ህዝባችን እያየ ያለው መከራ ለነገራችሁ ከአሩሲ ጀምሮ ሰንሰለታማ ነው። በነገራችን ላይ እስከ ሐረርጌ ድረስ የተያያዘ አንድ ቦታ ላይ በሃይማኖት ስም ነው የሚፈጸመው፣ ሌላ ቦታ ላይ በመሬት ማጽዳት ስም ነው፣ ሌላ ቦታ በኮሪደር ስም ነው የሚፈጸመው። መጠነ ሰፊ ውድመትና ፍጅት ነው እያደረጉ ያሉት ህዝብ ላይ።
ይሄ ስብስብ በምንም ተአምር የኢትዮጵያ መሪ የኢትዮጵያን ገጌሳ ኦላና ኢትዮጵያ ምናምን እያለ ራሱን እያመጻደቀ የሚቀጥልበት ምክንያት ሊኖር ይገባል የሚል እምነት የለኝም። የኦሮሞ ህዝብ የኦሮሞ ልሂቃን እወቁት። ዛሬ ከወለጋ ጀምሮ ዛሬ በርካታ የረሸነ ወጣቶችን እያሰለፉ እየረሸነ እያየን ነው። ፎቶዎችን እየተመለከታችሁ ነው በየቦታው በጣም በርካታ ወጣቶችን እየረሸኑ በጣም የሚያሳዝኑ ወጣቶችን አሁን ይመስለኛል። ወለጋ ህዝቡ ራሱን ለመከላከል መጠነ ሰፊ ጥረት እያደረገ ነው ያለው። በዛ ሂደት ውስጥ ግን እናንተ አማራዎች እየተባለ በስፋት በተለያዩ አካባቢዎች ላይ እስካሁን እልቂት አልበቃ ብሎ እንግዲህ እስከዛሬ ድረስ መረጃዎች ስናደርስ ኖረናል። በየአካባቢ በየቦታው ሲደርስ የነበረውን እልቂት ከነቶሌ ጀምሮ ከዛም በፊት እነ ፍቃዱ አብዲሳ እና አበበ ገረሱ አንድ ጊዜ ሪጴ ሎላ፣ ሌላ ጊዜ ሸኔ፣ ሌላ ጊዜ ሌላ ነገር እያደራጁ በህዝባችን ላይ የሚፈጽሙትን ነገር በእያንዳንዱን የምንሰማው በየዕለቱ የሚሰነድ ጉዳይ ነው። ያም አልበቃ ብሎ አሁንም መጠነ ሰፊ ጥቃት አጠናክረው መቀጠላቸውን በዚህ አጋጣሚ ላንሳው ብዬ ነው። እየሰማን ያለ ነው እንግዲህ የሚሆነውን ነገር ያለውንም ተጋድሎ የምታውቁት ነው። ወለጋ ላይ ግን ንጹሐንን ታርጌት ያደረገ ፍጅት እየፈጸሙ ነው። ነገ አዲስ አበባ ላይም ሌላ ቦታ ይተገብሩታል። የሚያደርጉበት ዋነኛ ምክንያት ግን ቀመሩ እንዲገባችሁ ይህንን የሚያደርጉት ከዚህ ከመጣባቸው አደጋ ለመዳን ህብረተሰብ ውስጥ ለመደበቅ እያደረጉ ያሉት ጥረት እንደሆነ የሃይማኖት ተቋማትን የሚያወድሙት ሃይማኖት ውስጥ ለመደበቅ የሚገቡበት እነዚህ ሁሉ ምክንያቶች ይሄ ስርዓት ራሱን ለማዳን የሚገባባቸው ጭንብሎች መሆናቸውን በደንብ አንማስክ ማድረግ አለብን። በየጊዜው ማጋለጥ አለብን። በየጊዜው መታገል አለብን። ህዝቡ ራሱን እንዲያደራጅ በየአካባቢው ራሱን እንዲከላከል ከዚህ የጥፋት ቡድን መንግስት ነው ብሎ እንዳይዘናጋ የጥፋት ቡድን መሆኑን ህብረተሰቡ እንዲያውቅ በየቀኑ በተለይ ሚዲያዎች ሰፊ ስራ መስራት እንዳለበት በዚህ አጋጣሚ ላንሳ ብዬ